ልባም ሴት ውድም ከተባለ በላይ ውድ እንደሆነች ነው የሚናገረው። ውበት አሰት ነው ይላል፣ ደም ግባትም ከንቱ ነው ይላል። ጽኑ እምነት ያላት ናት፣ ተጠራጣሪ አይደለችም። በሁኔታዎች የማይናወጥ እምነት አላት ይቺ ሴት። አንደኛ መገለጫዋ ጽኑ እምነቷ ነው። እምነቷ ሃይማኖቷ መገለጫዋ ነው። ከዛም ባለፈ ጥበበኛ ናት፣ ሞኝ አይደለችም። እግዚአብሔርን የምትፈራ ሴት ግን ትመሰገናለች። በስሜት ሳይሆን በስሌት ነው ነገሮችን የምትመዝነው። እንዲሁ ዝም ብላ በስሜቷ አይደለም ነገሮችን የምትለካው። ትሁት ናት፣ አትታበይም። ቀደም ብለን እንዳለው ብዙ እንደው ሰዎች ጥቂት ነገር ኖራቸው አይደል በዚህ ዘመን የሚታበዩት። እሷ ብዙ ነገር ኖራት ግን ባላት ነገር ሁላ የምትታበይ አይደለችም እና ፍጹም ትሁት ናት። ከኔ ይልቅ ሌሎችን የምትላት ሴትነት ዓለም በሚያወጣው መስፈርት ከምንረዳውና ከምናያቸው አይነት ተራ ትርጉሞች የተለየ ትርጉም ያለው ክቡር ነው። ዓለማችን የልዩነት መድረክ ናት። ልዩነቱ አንድና ሁለት ተብለው የማይወሰኑ ናቸው። ሴትነትና ወንድነትም የጾታ ልዩነት አንድ መደብ ናቸው። መገኘው ሰው መሆን ነው። ታዲያ ጥያቄው ምን አይነት ሴት ወይም ምን አይነት ወንድ እንሁን፣ ከዚያም ምን አይነት የሰው ልጅ ይኑር የሚለው ነው። ወንድ የሚለው ስም ብቻውን ወደ ሰውነት አያደርስም። ሴት ተብሎ መጠራትም ሴት የመሆንን ትክክለኛ መዳረሻ ጥግ አያመጣውም። ሁሉም በተገቢው ሚዛን ሊመዝነው የሚችለውን ሚዛን መምረጥ አለብን። ውድ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ሳምንታዊ የጉባኤ አንስት መርሃ ግብራችን ጀምሯል። በዛሬው ዝግጅታችን የልባም ሴትን ምንነትና መገለጫዎችን በተመለከተ የቤተ ክርስቲያንን መምህራን ጋብዘናል። ቆይታችሁን እስከ ዝግጅታችን ፍጻሜ እንድታደርጉ የአክብሮት ግብዣችን ነው። ፕሮግራሙን አዘጋጅቼ ማቀርብላችሁ ፈለጉሽ አሻግሬ ይባላለሁ። መልካም ቆይታ ይሁንላችሁ። በኢየሱስ ክርስቶስ ለተመሰረተችው ለቅድስት ቤተ ክርስቲያናችን የሁሉ እናት ከሆነችው ከሔዋንና ከአምላክ እናት ከመቤታችን ከቅድስት ድንግል ማርያም እና እስካሁን ድረስም በፍቅረ እግዚአብሔር እየተነሳሱ ለቤተ ክርስቲያን ብዙ መንፈሳዊ አገልግሎትን እያከናወኑ የሚገኙ በርካታ እናቶች አሉ። በቀደሙት ዘመናት እናቶች መሆኑ በዚህ ዘመን ያሉ እናቶች ለቤተ ክርስቲያን የሚያበረክቱት አስተዋጽኦ በጣም ፖዚቲቭሊ ወይም ደግሞ በበጎ መልኩ የሚታይ ነው። ለዚህም ማሳያው የእምነት አስተማሪዎች ናቸው። በመጀመሪያ ደረጃ ይህም ማለት ምንድነው? የመጀመሪያ እናቶች ለልጆቻቸው ማውረስ ያለባቸው ሃይማኖት ነው። ይሄ ደግሞ ሃይማኖት ማውረስ የሚባለው የሚደንቀው ሳይንሱም የሚናገረው ነገር አለ። አይደለም ተወልዶ በማይፀን ባለበት ሰዓት ከ4 ወር እስከ 6 ወር ማክሲመም 6 ወር መስማት ይጀምራል። የእናቱን የልብ ምት ሁሉ ማድመጥ ይጀምራል ማለት ነው። ስለዚህ ትምህርት እምነትን በዚህ መልኩ መሆን እንዳለበት፣ ጸሎት፣ ከዛ በኋላ ቤተክርስቲያን ዕውቀትን፣ ቤተክርስቲያን ስርዓትን፣ እያንዳንዱን ነገር በመጀመሪያ ደረጃ ፍቅርን፣ ፈሪሃ እግዚአብሔርን ከእናቶች መማር ይችላል ልጅ ማለት ነውና ጠቢቡ ሰሎሞን ከጻፋቸው መጽሐፍት መካከል አንዱ ምሳሌ ነውና በምሳሌ 1:7 ላይ መዝሙረ ዳዊትም ተቀምጧል። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ስለዚህ እግዚአብሔርን መፍራት የፈለገ ልጅ ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ኢንጂነር ሊሆን ይችላል፣ ዋትኤቨር ኢት ኢዝ ምንም ሊሆን ይችላል። ፈሪሃ እግዚአብሔር ከሌለው በዜሮ የተባዛ ቁጥር መሆኑን የሚያስረግጥ ዕውቀትን እነዚህ በእምነት ደረጃ ያስተምራል ማለት ነው የመጀመሪያው። ከዛ ባሻገር የጸሎትና የምልጃ አገልግሎት አላቸው እነዚህ እናቶች ማለት ነው። ምን ማለት ነው? እንግዲህ ቤተ እግዚአብሔር እንሄዳለን። እናት ክብልል ነው የምትለው በእምነት። ታዲያ ብዙ እናቶች የሚንከባለሉት ግን ለራሳቸው ሳይሆን ለልጆቻቸው ነው ማለት ነው። ይጸልያሉ፣ ይማጸናሉ፣ ይወድቃሉ፣ ይነሳሉ ማለት ነውና ለልጆቻቸው እናት ለቤተሰቦቻቸው፣ ለቤተ ክርስቲያን፣ ለአገር፣ ለዓለም ሲባል ብዙ እናቶች ራስ ወዳድ አይደሉም። ልጆቼን፣ ሀገሬን ይላሉ። ልክ እንደ ጻድቁ አቡነ ተክለ ሃይማኖትና ሌሎቹ ቅዱሳንና ቅዱሳት ማለት ነው። ለዓለምም እስከ መጸለይ
ብዙ ሚና አለው ማለት ነው እና የቀደሙ እናቶችም ሆኑ በዚህ ዘመን ያሉ እናቶች የሚያበረክቱት አስተዋጽኦ ይሄንን የሚያካትት ነው። ሶስተኛ ደረጃ የምናየው በምግባረ ሰናይና በአገልግሎት ይሄ ቻሪቲ የምንለው ማለት ነው። በጎ ስራ የምንለው ከእንትን ስንነሳ በበዓላት ሊሆን ይችላል። ከዛ በዶች እርዳታ በየኔ ቢጤው ማለት ነው። ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለኔ አደረጋችሁ ይላል ማቴዎስ 25 ላይ ስንመለከት ማለት ነው። ስለዚህ ለኔ ያደረጋችሁ ማለት እርዳታውን በጎ ነገሩን ለችግረኛ መድረስን የሚያሳይ ነው ማለት ነው። ከዛ ቻሪቲ የምንለው ነገር ምንድነው? መረዳዳትን ማህበራዊ እሴቱ ላይ በደንብ ኢንቮልቭ ያደርጋል ማለት ነው። ስለዚህ ይሄኛው ሶስተኛው የምናየው ነው። በአራተኛ ደረጃ የትዕግስትና የፍቅር ምሳሌዎች ናቸው። የሚገርመው ፍቅር ከቤትም ሲነሳ ከአጎራባችም ከአገርም ከዓለምም ቅድም እንዳነሳ ነው። ከነዚህ ሁሉ ስናየው በቃ ፍቅር መራብ አለ። ቲሸርት ላይ ያየነው ነው ያለነው። በፓምፕሌት በብሮሸር በሊፍሌት በቴሌቪዥን መስኮት ብቻ ነው ፍቅርን ያየነው ያለነው ማለት ነው። እነዚህ እናቶች ግን ከውስጥ ልባቸው ሆነው ፍቅርን ሲያቀነቅኑ ሲኖሩት ሁሉ ይታያል ማለት ነው። ብዙ እናቶች አይጠፋም ሬር ሆነው ፍቅርን ከመስበክ የተገለሉ እንዳሉ ሆኖ እኛ ፖዚቲቭ በበጎ ስናየው እንዲህ የሚያደርጉ እናቶች አሉና በትዕግስት መስዋዕትነትና በፍቅር የክርስቶስን ሕይወት ያንጸባርቃሉ ማለት ነው። ይሄንን አራተኛ እና አምስተኛ ቅዱሳን እናቶቻችን እናያለን። ክብር ይግባትና የኛ እናት ማምላክ ወላዲተ አምላክ ቅድስት ድንግል ማርያም እናቶችን በእምነት ብቻ አይደለም በታዛዥነት ካልኪዮን መጀመሪያ ይደለውን ያሳ አይገባኝም ካለችው በኋላ መልአኩ ቅዱስ ገብርኤልን ከዛ ደግሞ ወደ ታዛዥነት እንዴት ይሆናል ወንድ ያለ ሴት መሬት ያለ ዘር ካለች በኋላ እንደውም እሷ ዝቅ ብላ ትል የነበረው ሂዩሚሊቲዋን ወይም ትትናዋን ስናይ የነበረው እንደው የትንቢት የተነገረላት ሴት ልጅ ገረዶኝ ዝቅ ብዬ ባገለግል ትል ነበር። ክብር ይግባት እናታችንና ሂዩሚሊቲዋን ሁሉ እናያለን፣ ትትናዋን ሁሉ እናያለን ማለት ነውና ቅድስት ድንግል ማርያም በትትና በእምነት በታዛዥነት መጨረሻ ላይ ምንድነው ያለችው? ይኩነኒ በከመ ትቤለኒ በቃ እንደ ቃል ይደረግልኝ ያለው ታዛዥነትን ነው የሚያሳየው ማለት ነው። ያ ብቻ አይደለም፣ በቅድስና በንጽህና የሚደንቅ ነው። ኢሳይያስ 7:14 ላይ ነው ድንግል በድንግልና ጸንሳለች ወንድ ልጅም ተወልዳለች ስሙንም አማኑኤል ታ እንግዲህ ድንግል በቅድስናዋን እናያለና በቅድስና ያለፈችበትን መንገድና ሌሎቹ እመቤታችን ያደረገቻቸው ነገሮች ለዚህ ጥሩ ፍኖት ይሆናል ማለት አርአያ ይሆናል ማለት ነው። እመቤታችን ብቻ ሳይሆን እመ ሳሙኤል ቅድስታና ይልቃና በጣም ትቸገር ነበረ ልጅ በማጣት ማለት ነው። ትዕግስቷን እናያለን። ከዛ በኋላ እንደውም ሌሎች ሁሉ ሸዋሸዋፉባት ነበረ። በጣም የሚገርመው ነገር ልክ የእመቤታችንም እናት ቅድስታናንም ጭምር ማለት ነው አንቺ ከደረሰብሽ ችግር በዘለለ የሰው ንግግር ያደማል ያቆስላልና በሰው ቁስል ያው እንጨት ስደድበት አይነት ነገር አይደለም የሚሆነው። ስለዚህ እንጨት የሚሰዱ ሰዎች ያንን ሁሉ ቶለሬት አድርገው ታግሰው ሆዳቸውን አስፍተው ግን እግዚአብሔር በራሱ ካላንደር ብዙ ጊዜ በራሳችን ካላንደር ስለምንንቀሳቀስ ነው። በራሱ ካላንደር ግን ልጅ ሰጥቷቸው አመስግነዋል ማለት ነው። ለዚህ ነው እስከ መልስ ድረስ ምንድነው ያለችው ቅድስታና ቅድም የጠራናት ማለት ነው ሳሙኤል ተብሎ ተጠራ። እንበይን ጩኸቴን ልመናዬን ሰማ የሚል ትርጉም እስኪኖረው ልጇን ለቤተ ክርስቲያን ነው የምሰጠው። እኔን ይርዳ እኔን ያገልግል አልልም። ቤተ መቅደስ ግን የሚታዘዝ ይሆናል እስከ ማለትና እስከ ብጻት ሁሉ ደርሰውበታልና ይሄን የምናያቸው ነጥቦች ቅድም ለተጠየቀው ጥያቄ ለጥያቄው መልስ የሚሆኑ ናቸው ማለት ነው። ይሄን ያለው ነገር ሴትነት ከብር ከወርቅ ከእንቁዎችም እጅግ ውድ ከሆነው ከቀይ እንቁ ጋራ ይነጻጸራል። ከዚህም እጅግ ይልቃል ተባለ እንጂ ይስተካከላል አልተባለም። ይህ የሚሆነው ግን ዓለም ባስቀመጠችው ልኬት ብቻ እየተራመዱ በተፈቀደለት ድምጽ እየተናገሩ አይደለም። እንቁነት በራሱ ትልቅ ውድነት ነው። ከቀይ እንቁ ልቆ መገኘት ደግሞ በእጅጉ
ዋጋ ያለው ክብር ነው። ታዲያ የዚህ ዋጋ ክብደት ሲመዘን በተራ ሚዛን መሆን የለበትም። መስፈሪያው ከሌሎቹ ለየት ማለት አለበት እንጂ። እዚህ ላይ ጠቢቡ ሰለሞን ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል ሲል ምን ማለቱ ነው ስንል መምህራን ጠይቀናል። ልባም ሴት ስንል ሁለት ነገሮች አሉ። ልባምነት አለ፣ ሴትነት አለ። እንግዲህ አስቀድመን ራሱ ጾታ ምንድን ነው የሚለውን እናንሳ። እንግዲህ ጾታ ስንል ወገን፣ ተርታ ምንለው ነው። ተራ ተርታ ከምንለው የሚመነጭ ነው። አንድም ጾታ ስንል ወንድና ሴት ነው። ወንድና ሴትን ያመላክታል። እንግዲህ መጽሐፍ ቅዱስም እንደሚነግረን እግዚአብሔር አምላክ እግዚአብሔር ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት። ስለዚህ ጾታ ሁለት ነው። ከዛም አልፎ ደግሞ ወንድና ሴት ናቸው ይላል። ስለዚህ የጾታ ምንነቱን ከተመለከትን ሴት ስንል ምን ማለት ነው ስንል አንድም ቀደም ብለን እንዳልነው ጾታ ነው። ሴት ስንል እናት ናት። ሴት ስንል እህትነት አለ። ሴት ስንል ልጅነት አለ። በዚህ ውስጥ ሴትነትን እንዳጠቃላይ እንመለከተዋለን ማለት ነው። እንግዲህ አንቺ ወደ አነሳሽው ልባም ሴት የሚለውን መጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ እንዲህ ይላል፣ ልባም ሴት ማን ሊያገኛት ይችላል ይላል። ልባም ሴትን ማን ሊያገኛት ይችላል? ዋጋዋም ከቀይ ዕንቁ ይበልጣል ይላል። ዋጋዋ ከቀይ ዕንቁ ይበልጣል አለ። እንግዲህ ሁለት ነገሮችን እዚህ ጋር እንመለከታለን። በዋነኝነት ይህቺን ሴት ከሌሎች ሴቶች ጋር ሲያነጻጽራት እንመለከታለን። ልባም ይላል። ሴት ብቻ አላላት፣ አንድ መገለጫ አላት። ከዛ አልፎ ተርፎ ከቀይ ዕንቁ ጋር ያነጻጽራታል። በሁለት ነገር እንመለከታለን ማለት ነው። እንግዲህ ምሳሌያዊ ነውና ቀይ ዕንቁ ምንድነው የሚለውን እንመልከት። ቀይ ዕንቁ በራሱ ምንድነው? ቀይ ዕንቁ በእንግሊዘኛው ሩቢ የሚባል ነው። በቀላሉ የማይገኝ ነው፣ ውድ ነው። የሚሸጥበት ገንዘብ እጅግ በጣም ውድ ነው ቀይ ዕንቁ። ከዛም አልፎ ተርፎ በተፈጥሮ ሂደት ቀይ ዕንቁ የሚመጣበት አካሄዱ በጣም ረጅም ዘመን ይወስዳል። ቀይ ዕንቁ ለመፈጠር ራሱ ረጅም ጊዜን ይወስዳል። ከዛም ባለፈ ደግሞ በከፍተኛ ሙቀት ውስጥ የሚያልፍ ነው ይለዋል። የቀይ ዕንቁን ጠባዩን እንመልከት። እንግዲህ ያነጻጸራት ከዚህ ነገር ጋር ነው። እጅግ በጣም ውድ ከሆነ በቀላሉ ከማይገኝ በጣም በረጅም ጊዜ በጣም በብዙ ድካም ከሚገኝ ነገር ጋር ነው ያነጻጸራት። አነጻጽሯትም ደግሞ ልባም ሴትን ከቀይ ዕንቁ ትበልጣለች እያለን ያለው ከዚህም በጣም ምሳሌያዊ ነውና አነጻጽሮ እንደምትበልጥ ነው የሚነገር። እንግዲህ ልባም ሴት በዕብራይስጡ ቻይል ይላል። በዕብራይስጡ ቋንቋ ቻይል ይላል። ያ ማለት ነው ታታሪ፣ ኃያል ከሚል ትርጉም ይሰጣል። በእንግሊዝኛው ቨርቹወስ ይለዋል። አንድም ፈሪሃ እግዚአብሔር ያላት ናት ይለዋል። እና እጅግ በጣም ውድ ናት፣ ኢንቫሉብል ናት። ዋጋዋ እንዲህ ነው የማይባል ነው። በጣም ውድ ከተባሉ ነገሮችን በላይ ውድ ናት ነው። እንግዲህ ቀደም ብለን ቀይ ዕንቁ ውድ ነው ብለናል አይደለ? ውድም ከተባለ በላይ ውድ እንደሆነች ነው የሚናገረው። የመጀመሪያው እንደውም እግዚአብሔርን የምትፈራ ቅድም አንስተናል እኮ። እንደውም ምን ይላል ምሳሌ 31 ቁጥር 30 ላይ ውበት ሐሰት ነው ይላል፣ ደም ግባትም ከንቱ ነው ይላል። ግን ምን ያህል እግዚአብሔርን የምትፈራ ሴት ግን ትመሰገናለች ይላል። ስለዚህ ፍርሃት ነው ማለት ነው የመጀመሪያው። ልባም ሴት ማለት እግዚአብሔርን የምትፈራ ነው። እግዚአብሔርን የምትፈራ የሚለው የመጀመሪያው ነው። በሁለተኛ ደረጃ ደግሞ ቤቷን በጥበብ የምትመራ። የሰው በጣም የሚገርመው ነገር አሁንም ምሳሌ 14:1 ላይ የሚናገረው ምንድነው? ጠቢብ ሴት ቤቷን ትሰራለች ይላል። ጥበብ ያስፈልጋል፣ ዘዴ ያስፈልጋል። ለእያንዳንዱ ነገር ሰው ለመፈወስ በጥበብ ነው መመላለስ ያለብን። ትዝ ካለን 100 አለቃውን ስናይ ልጁ እንዲድን ያደረገው በጥበብ በትዕትና በጣም ነው። ጥበቡ የተለየ ነው። ጥበቡን በደንብ አድርጎ ተጠቅሞበት ነው። አንተ ከኔ ጣሪያ በታች ትገባ ዘንድ አይገባም፣ ከዚህ የሆነ ቃልን ብቻ ተናገር ነው ያለው። ባለው መሰረት ደግሞ እግዚአብሔር ደርሶለት ልጁ ተፈውሶለት በጥበብ የሚመላለሱ ናቸው ማለት ነው። ሁለተኛ ደረጃ ጥበብን ነው የምናየው ማለት ነው። እንደውም ሶስተኛ ላይ የምናስቀምጠዋለን ታታሪና ታማኝ፣ በስራዋ ትጋት ያላት ማለት ነው። እንግዲህ የሰው የከበረ ሀብቱ ትጋቱ እንደሆነ መጽሐፍ ቅዱስ አሁንም ይናገራል። ጠቢቡ ሰሎሞን ነው የሚናገር ምሳሌ 12:27። በዚሁ አጋጣሚ አንዳንድ ምዕራፍ ብናነብ ህይወታችንን እንሰራዋለን። አንዳንድ ምዕራፍ በቀን
እያልን ሩኮ ታሪኩ ይስበናል፣ በደንብ ማንበብ እንችላለን። እና ምሳሌን ስንመለከት ብዙ ለህይወት አስተማሪ የሆነ ነገር እናገኝበታለን ማለት ነው። አራተኛ ደረጃ የምናየው ንግግሯ ጥበብ ያለው መሆን መቻል አለበት። ያው ንግግር ይገላል፣ ንግግር ያድናል። ልክ ንባብ ይገላል ያድናል እንደሚባለው ነው። በንግግራቸው የሷ ንግግር እስካሁን ድረስ አይወጣልኝም የምትባል ሴት አለች፣ የሚባልም ሰው አለ ማለት ነው። ስለዚህ ንግግራችን በሆነ ነገር የተበለበጠ መሆን መቻል አለበት። እስካሁን አረሳውም ፔኔትሬት አድርጎ ወይም ደም ስሬ ውስጥ ነው የገባው ምናምን ተብሎ የሚነገር ሰው አለ እና ለዚህም ደግሞ ምን ይላል? አፏን በጥበብ ትከፍታለች ይላል። ስለዚህ አፋችንን ስንከፍት በጥበብ መሆን መቻል አለበት። በንግግራችን ብዙዎች የራቁናለን፣ በንግግራችን ደግሞ ብዙዎች የቀረቡናልና ከንግግራችን የተነሳ ብዙዎች ይወዱናል፣ ያከብሩናል፣ ቦታ ይሰጡናል። እከሌ ትምከረኝ፣ እከሌ ትሻላለች፣ አይ እከሌ ዘዴኛ ነው የሚባል አለ። ከንግግሩ ደግሞ አይ እሱ በጣም ከባድ ነው፣ ንግግሩ ያስቀይማል የሚባልም ሰው አለና በንግግር ነው የሚሆነው ማለት ነውና አሁን ቅድም ያልሽው ልባም ሴት ላልሻቸው ጥያቄዎች እነዚህን ያማከለም መሆኑን ማስረገጥ መቻል። ልባም ሴት በበርካታ በጎ ተግባሮች ትገለጻለች። የሚያተርፍ ፍቅር ያላትና በሕይወቷ ውስጥ ሰላምን የምታሰፍን እንዲሁም መንፈሳዊ በጎነቶችን በተግባር የምታሳይ በታላቅ የሞራልና የእምነት ምሰሶ ለሌሎች የምትሆን ናት። ዋነኝነት ፈሪሃ እግዚአብሔር ያላት ናት። ዋና መገለጫዋ የልባም ሴት ፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር አላት። ከዛ ባለፈ በብዙ መንገድ የሚነሳው ምንድነው? ሕዋሳቶቿን ትጋት ታስተምራለች። ሕዋሳቶቿን አይኗን የሚያየውን መርጣ ነው የምታነብ። በአይኗ ቅዱሳት መጽሐፍትን የምታነብበት ነው። በጆሮዋ ቃል እግዚአብሔርን ወንጌል የምትሰማበት ነው። በእጆቿ የምትመጸውት ናት። በእግሯ ወደ መልካም ስፍራዎች የምትገሰግስ ቃል እግዚአብሔርን ለመማር ቤተክርስቲያን የምትገሰግስ፣ የተቸገሩትን ለመርዳት የተቸገሩ ሰዎች ወዳሉበት የምትገሰግስ ናት ይላታል እና አፏ ከጸሎት እጇ ከምጽዋት የማይለይ ከንፈሮቿን ይላሉ ሊቃውንተ ቤተክርስቲያን ከንፈሮቿን አሳርራ ወገቧን አስራ ለሥራ የምትወጣ ናት ይላታል። ለሥራ የምትወጣ የምትተጋ ትጉ ታታሪ ናት ይላታል እና በዚህ መንገድ ይገልጻታል። ከዛ ባለፈ ታሪውን የማትወድ ታይታን የማትወድ ሲሆን ሊታየ ሊነገርለት የሚገባ ብዙ ነገር ኖሯት ይውኝ የማትል ናት። ታሪውን ታይታን የማትወድ ናት። በዋነኝነት ለቤተሰቦቿ ለባሏ መልካም ረዳት የሆነች፣ ለልጆቿ ደግሞ ልጆቿን ተንከባካቢ የሆነች፣ እንዳጠቃላይ በሃይማኖት በምግባር የጸናች ሃይማኖት ከምግባር ያስተባበረች የመንፈስ ፍሬ ያላት ሐዋርያው ቅዱስ ጳውሎስ የዘረዘራቸው የመንፈስ ፍሬዎች ብሎ ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ብሎ የዘረዘራቸው እነዚህ ፍሬዎች ያሏት በግል ሕይወቷ፣ በቤተሰባዊ ሕይወቷ፣ በማህበራዊ ሕይወቷ ሁሉ በመንፈሳዊ ሕይወቷ ሁሉ ታታሪ የሆነች ከሁሉ በላይ ፈሪሃ እግዚአብሔር ያላት ናትና መጽሐፍ ቅዱስ ይህችን ሴት ሲገልጣት ልባም ሴትን ከቀይ ዕንቁ ጋር አነጻጸራት። ከዛም ትበልጣለች ያላት እንዲህ አይነት ሴት ስለሆነች ነውና በዋነኝነት መጽሐፍ ቅዱስ በተለይ በዚህ መጽሐፍ ቅዱስ ክፍል ያለችውን ልባም ሴት ብሎ የገለጻትን እንዲህ አይነት መገለጫዎችም ጭምር ያላት ናቸው ማለት ነው። ከሁሉ በላይ እግዚአብሔር የምትፈራ ነው። እንደው ዘርዘር አድርጎ ለመግለጽ ያህል ጽኑ እምነት ያላት ናት። ተጠራጣሪ አይደለችም። በሁኔታዎች የማይናወጥ እምነት አላት ይቺ ሴት። አንደኛ መገለጫዋ ጽኑ እምነቷ ሃይማኖቷ መገለጫዋ ነው። ከዛም ባለፈ ጥበበኛ ናት። ሞኝ አይደለችም። በስሜት ሳይሆን በስሌት ነው ነገሮችን የምትመዝነው። እንዲሁ ዝም ብላ በስሜቷ አይደለም ነገሮችን የምትለካው። ትሁት ናት፣ አትታበይም። ቀደም ብለን እንዳለው ብዙ እንደው ሰዎች ጥቂት ነገር ኖሯቸው አይደል በዚህ ዘመን የሚታበዩት። እሷ ብዙ ነገር ኖሯት ግን ባላት ነገር ሁላ የምትታበይ አይደለችምና ፍጹም ትሁት ናት። ከኔ ይልቅ ሌሎችን የምትል ናትና ሌላው ቸር ለጋስ ናት። ንፉግ አይደለችም። ያላትን ጊዜዋን፣ ገንዘቧን፣ ጉልበቷን ሁሉ ለሰዎች ለመስጠት ፈቃደኛ የሆነች ናት። ከዚህም ባለፈ ደግሞ ታጋሽ ናት። ለጠብ ለክርክር የማትቸኩል ናት። ነገሮችን ግራና ቀኝ የምትመለከት ናት። ጥበበኛ ናት ያልናት አንድም እሱ ናት። አንድም ጽኑ ናት። ከዚህም ባለፈ በፈተና በችግሮች ውስጥ ነጥራ የምትወጣ ናት እንጂ በፈተና በችግር የምትበገር አይደለችም ማለት ነው። ለሰው ፍቅር ያላት ናት። ሰውን በሰውነቱ የምታከብር ናት። ለሰዎች እከሌ ስለሆነ እከሊት ስለሆነች ሳይሆን የምትለው ሰው ስለሆኑ ብቻ ሰዎችን የምታከብር ናት። ጸሎተኛ ናት። ንግግሯ ከአምላኳ የሆነ ነው።
እንጂ ከሰዎች ጋር የሷ ንግግር ከሁሉ በላይ በዋነኝነት ከእግዚአብሔር ከአምላኳ ጋር የምትነጋገረው ባላት ነገር ሁሉ ማለት ነው። ከዛም ባለፈ አገልጋይ ናት፣ ለሌሎች የምትደርስ ናት፣ ሌሎችን የምታገለግል ናት። ራሷን ብቻ የምትበስብ ሳይሆን ሌሎችን የምታገለግል ጭምር ናት እና በዚህ መንገድ ልትገለጽ ትችላለች። ከዚህም በበለጠ መንገድ ልትገለጽ ትችላለች። ጥያቄዎቹ በጣም ግሩም የሆኑ ጥያቄዎች ናቸው። በቃ መጠየቅም ያለባቸውና ፍሰቱንም የጠበቁ ናቸው። በምን ትገለጻለች ሲባል በእግዚአብሔር ፍርሃት መመላለስ ነው አይደለ? በእግዚአብሔር ፍርሃት የምትመላለስ መሆን መቻል አለባት ነው። የሚገርመው አሁን መንገድ ላይ ስንሄድ የምንሄደው እርምጃና ቤተ እግዚአብሔር ስንሆን የምንሄደው እርምጃ ይለያያል። ያ ብቻ አይደለም፣ ሁሉን ነገር እንደ ፈቃዱ ለማድረግ የምትጥር መሆን መቻል። እንደ ፈቃዱ በእኛ ምንም የምናደርገው ነገር የለም። ቁጭ ብለን መነሳት የምንችለው በእግዚአብሔር ፈቃድ ነው። ተነስተን መቀመጥ የምንችለው እንደዛ ነው። የዘረጋነውን ራሱ ማጠፍ የምንችለው ያጠፍነውን መዘርጋት የምንችለው በሱ ፈቃድ ነው። እጮኝነት ውስጥ መግባት የሚቻለው በእግዚአብሔር ፈቃድ ነው። በነገራችን ላይ እጮኝነት ውስጥ ገብተው ያልተጋቡ አሉ። የእግዚአብሔር ፈቃድ ያስፈልገዋል። ትዳር ውስጥ ይገባል። ትዳር ውስጥ ከተገባም በኋላ ደግሞ አይሽ የእግዚአብሔር ፈቃድ ያስፈልጋል። ምን ለማግኘት? ፍሬ ለማግኘት። ለዚህ ነው ነብዩ እግዚአብሔር ቅዱስ ዳዊት መዝሙር 26:3 ላይ ስንመለከት ልጆች የእግዚአብሔር ስጦታዎች ናቸው፣ የእግዚአብሔር ፈቃድ ያስፈልጋል። ረጅም እድሜም ለመኖር በትዳር ዓለም የእግዚአብሔር ፈቃድ ያስፈልጋል ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? ሁሉን ነገር እንደ ፈቃዱ ለማድረግ መጣር። ለካ ሰው ይጎርሳል። ስለጎረሰ ግን ዋጠ ወይም ጠገበ ማለት አይደለም። ማላመጥም የሚቻለው እግዚአብሔር ሲፈቅድ ነው። ኢንተርቫሉን ይው አላምጠሽ መዋጥ የምትችው በዛ ኢንተርቫል ውስጥ የእግዚአብሔር ፈቃድ ሲኖር ነውና የእግዚአብሔር ፈቃድን ያማከለ ነው የሚሆነው ማለት ነው። ከዛ ደግሞ ከመናገር በፊት ያው ማሰብ የሚለው አንዱ ነው። ምን ለማለት ነው? ነጮች አሁንም ይሉት አለ if you cut once measure 10 times ይላል ማለት ነው። አሁን 10 ጊዜ መለካት ያስፈልጋል። አንድ እንጨትን ሳትለኪ ከቆረጥሽው ለማገዶ ነው፣ በቃ ማገዶ ነው ሊሆን የሚችለው ማለት ነው። ከለካሹ ግን ለቦታው ተግባቢ ነው የሚሆነው ማለት ነው። ስለዚህ ከመናገርም በፊት በደንብ አድርጎ ማላመጥ ዳይጀስት ማድረግ ይሆናል አይሆንም በዚህ በኩል ብሎ በደንብ ቦታ ሰጥቶ ማሰብ ይጠይቃል ማለት ነው። ከዛ ደግሞ አለመቸኮል ነው። አለመቸኮል የሚለው ደግሞ አንዱ ነው። የማትቸኩል ለማለት ነው። የነ ቶሎ ቤት ያው ግድግዳው ሰንበሌጥ ነው። የቸኮለች አፍሳ ለቀመች ነው እና ችኮላም አያስፈልገውም ነው። ረጌታ ያስፈልገዋል። ልባም ሴት በዚህ ነው የምትመሰለው። የተረጋጋሽ ናት፣ አትቸኩልም ለምንም ነገር። ከተቸኮለ አውትፑቱ ጥሩ አይደለም። ኢንፑት አለው፣ ፕሮሰስ አለው ላይፍ፣ ከዛ ደግሞ አውትፑት አለ። አውትፑቱ ላይ መጨረሻው ላይ ያማረ አይሆንም። ስለዚህ ምን ለማለት ነው? የማትቸኩል ተብላ ትገለጻለች ለጥያቄው ማለት ነው። ሌላው ደግሞ ትክክለኛ ውሳኔ መስጠት። ልባም ሰው ቃልን ይመዝናል፣ ያው ጥቅሙንም ጉዳቱንም አስቦ ያውቀዋል ማለት ነው። ስለዚህ ይሄ ያለ ትዕግስትና ገርነት የሚለው ነው። እንግዲህ በለሷን የጠበቀ ፍሬዋን ይበላል አይደል የሚለው መጽሐፍ ቅዱስ ማለት ነው። በምሳሌ 27:18 ላይም ስንመለከት ይሄን እናገኛለን። በለሷን መጠበቅ ያስፈልጋል ማለት ነው። ምኗን ለመብላት? ፍሬዋን ለመብላት። አለበለዚያ ከባድ ነው የሚሆነው። ትዕግስት ያስፈልጋል። ልባም ሴት ትዕግስተኛ ናት። ልባም ያልሆነች ሴት ግን ቶሎ ነው ቱግ የምትለው ማለት ነው። ቸኮላዎች አሉ፣ ቅድም ያልናቸው፣ አለማሰብ አለ። የነዚያ ሁሉ ኮሚሌቲቭ ነው የሚሆነው ማለት ነው። ድምር ውጤት ይሆናል ማለት ነው። ስለዚህ ትዕግስት በጣም ወሳኝ ነው ለሁሉ ነገር። እንዳይነ ስውሩም መሆን የለብንም። ነገ አይን ይበራል ሲባል ዛሬ እንዴት አድሬ እንዳለው ማለት ነው። ትዕግስት በጣም ያስፈልጋል። መጽሐፈ ኢዮብ እንደተመለከት ነው ስለሆነ ማለት ነውና ያለ ምክርን መቀበል አለ፣ በቁጣ አለመምራት የሚለውና ከሌሎች የሚሰጠውን መልካም ምክር ደግሞ በትህትና መቀበል ማለት ነውና ምክርን የምታደምጥ ናት ማለት ነው። እቺ ልባም ያላት ሴት
የሰው ልጅ የማወቅ ጸጋ በተፈጥሮ የተሰጠ ልዩ ችሎታ ነው። ይህ ጸጋ በዓለማችን ውስጥ ካሉ ፍጥረታት ሁሉ በበላይነት እንድንቆጣጠር፣ እውቀትን እንድንመረምርና እንድናሻሽል የሚያስችልን የማዕዘን ድንጋይ ነው። ልባምነትም የሚመጣው በተፈጥሮ የማሰብ የመጠየቅና አዲስ ነገሮችን የመፍጠር ጸጋን በመጠቀም ከልምድና ከትምህርት እንዲሁም ከህይወት ተሞክሮች በመማር የሚመጣ ጥበብ እንደሆነ መምህራኖች ይገልጻሉ። ልባምነት እንግዲህ ሴትነት ነው በተፈጥሮ የሚሰጠው። ልባምነት በስራ የሚመጣ ነው። ከሁሉ በላይ በተፈጥሮ የሚሰጥ ሴትነትን ያው ሰው ጾታውን መርጦ አይወለድም። ልባምነት ግን አንዲት ሴት ልባም ልሁን ካለች መሆን ትችላለች። መሆን የምትችለው ነገር ነው። ስለዚህ በዋነኝነት አንዲት ሴት ልባም እንድትሆን አስተዋጽኦ የሚያደርጉ ነገሮች አሉ። አንደኛው አስተዳደግ ነው። አስቀድሞ ወላጆቿ በሚገባ በምግባር በሃይማኖት አንጸው ካሳደጓት አንዲት ሴት በተሻለ መንገድ ልባም ልትሆን የምትችልበት አጋጣሚ ሰፊ ነው። ከዛም ባለፈ መልካም አብነት ካላት መልካም አብነት የምታያቸው ከሷ በእድሜ ከፍ ያሉ እህቶች እናቶችን እያየች ካደገች ልባም የሆኑ እናቶችን ካደገች አርአያ የምታደርጋቸው ስላሉ ልባም የመሆን እድሏ ይጨምራል። ከዛም በተጨማሪ ምናልባት ወደ ራሷ መመልከት የምትችል ከሆነ ሁልጊዜ ራሷ መመርመር የምትችል ከሆነ ራሷ ላይ መስራት የምትችል ከሆነ ከሁሉ በላይ ራሷን ልባም አድርጋ ልታገኘው ትችላለች በሰራችው ልክ። በዋነኝነት ግን በመንፈሳዊ ሕይወት የምትበረታ ከሆነ ልባም መሆን ይቻላል። ለዚህ እኮ ነው መጽሐፍ ቅዱስ ሁኑ የሚለን ሁሉን እኔ ቅዱስ ነኝና ቅዱሳን ሁኑ ይላል አይደል? እኔ እግዚአብሔር አባታችሁ ፍጹም ነውና ፍጹማን ሁኑ ይላል አይደለ? ሩሩሃን ሁኑ ይላል፣ ትሁታን ሁኑ ይለናል። ምን ሆነን ስለተገኘን አይደል? መሆን ስለምንችል። ስለዚህ በተፈጥሮ የሚገኝ ሳይሆን እኛ መሆን የምንችለው ሁሉም እድል ያለው ነው። ልባም ሴት ኤክሰፕሽናል አይደለችም። እንደው በቃ ከስንት አንድ የምትገኝ ያደረጋት ራሷ ላይ ስለሰራችና የሌሎቹ ያለ መስራት ወይ ዝንጓአን ስለበዙ አብዳን ስለበዙ ሰነፎች ስለበዙ ነው እንጂ ሁሉም ሴት ልባም መሆን ይችላል። ያ ፖቴንሻል ያ አቅም ሁሉም ሴት አለው። ልባም የመሆን አቅም አለው። ግን የመምረጥ የመፈቅደድ ከዛም አልፎ ደግሞ የመጣር ያለ መጣር ጉዳይ ነው የሚወስነው እንጂ ሁሉም ሴት ልባም የመሆን እድል አቅሙ አለው። በጣም ውስን ስለሆኑ ነው ማን ሊያገኛት ይችላል አለ። ሬር ስለሆኑ በጣም ጥቂት ስለሆኑ የተባለው ለዛ ነው። ስለዚህ በተፈጥሮ የሚገኝ ሳይሆን ሴትነት ነው በተፈጥሮ የሚገኝ። ልባምነት ግን ሰው ራሱ ላይ ሰርቷ አንዲት ሴት ራሷ ላይ ሰርታ መሆን የምትችለው ነገር እንደሆነ ልንረዳ ይገባል ማለት ነው። እናንተ ማንም ጥበብ ቢጎለው በእግዚአብሔር ይለምን ይላል። ይሄ ጥበብ ነው። ያዕቆብ 1:5 ላይ የምናገኘው ማለት ነው። እንደውም ቅዱስ ኤጲፋኒዮስ ከ14ቱ ቅዳሴያ መካከል አንዱ ምን ይላል? ጥበብሰ መድኃኒነ ውእቱ ይላል። ጥበብ እግዚአብሔር ነው። ጥበብ የሚገኘው ከእግዚአብሔር ነው ማለት ነው። ስለዚህ በእውነት በመቃተት በመለመን በመውጣት በመውረድ ከእግዚአብሔር የሚገኝ ጸጋ ነው ማለት ነው። የልባም በተፈጥሮ የሚሰጥ ነው፣ በልምድ የሚመጣ ነው ምናምን የሚለው ነገር የራሱን የቻለ ነገር አለው ማለት ነው። በሁለተኛ የምናየው ምንድነው? በትምህርትና በተሞክሮ ይዳብራል ማለት ነው። አይሽ ሁሌ መማር ጥሩ ነው። ሁሌ ማንበብ ጥሩ ነው። ያለሽን ያዳብራል። በነገራችን ላይ ስንፈጠር በጸጋ ነው የተፈጠርነው። ሁላችን ጸጋችንን በመሃል ነው እያበላሸን ነው የመጣ ነው ማለት ነው። ግን ያንን ጸጋ ደግሞ ኳርቱን ፈልጎ ማግኘት ይቻላል ማለት ነው። ኳርቱ ደግሞ ያልነው ምንድነው? ትምህርት ነው፣ ተሞክሮ ነው። በጣም ብዙ ቤንችማርክ የምናደርጋቸው ሰዎች አሉ። ተሞክሯቸው የምንወስዳቸው ሰዎች አሉ። እኛ የምናርቃቸው ግን እግዚአብሔር የሚጠቀምባቸው ሰዎች አሉ ማለት ነው። ኤክስፒሪየንስ ከነሱ ሼር ማድረግ ይቻላል ማለት። ስለዚህ በተሞክሮ የሰው ከህይወት ልምዶች ከስህተቶች ከዛ ከትምህርትና ከሌሎች ምክር በመማር የበለጠ ልባም መሆን ይቻላል ማለት ነው። ከሰዎች ችግር ከሰው ውድቀት ሰው ይማራል፣ መማር አለበት እኮ አይደለ? ከሰው ውድቀት ካልተማርን እንግዲህ ወዳቂዎች ወዳቂ ልንሆን ነው ማለት ነው። ወይ ሌላ ስም ካለው ተሽሞንሞኖም ቢሆን ይሰጠናል ማለት ነው። ስለዚህ ከሰው ውድቀት ከስህተት ራስን በመግዛት ይገለጻል። ደግሞ ሌላው ስሜትን መቆጣጠር ገላትያ ምዕራፍ 5:22 ካል ነው ራስን መግዛት ያስፈልጋል። ልባም ሴት መቆጣጠር ያስፈልጋል ማለት። ወላጆቻችን ወይም አሳዳጊዎቻችን በተለያየ ምክንያት መንፈሳዊነትንና መልካም ስነ ምግባርን እየነገሩና እያሳዩ ላያሳድጉን ይችላሉ። ይሁን እንጂ ራሳችን ማወቅና መረዳት ከምንችልበት እድሜ ከደረስን ጊዜ ጀምሮ ከፈጣሪ ጋር በጸሎትና በምስጋና በመገናኘት እንዲሁም ሃይማኖታዊ አስተምሮችን በመስማት የበጎ አድራጎት ስራዎችን በመስራትና ሰዎችን በቅንነት በመረዳት ይቅርታ በማድረግ ልባም መሆን እንደሚቻል
ተገልጿል። አስተዳደግ የበለጠ ልባም እንድትሆን ይረዳላል እንጂ አስተዳደግ ብቻ አንዲት ሴት ልባም ትሆናለች እያልን አይደለም። መልካም አስተዳደግም አድገው ኋላ ላይ ልባም ያልሆኑ ከምንም በላይ ከሃይማኖት ከምግባር የጎደሉ ብዙ ሴቶች እናውቃለን። ጥሩ እናት ጥሩ አባት አሳድጓቸው ማለት ነው። ስለዚህ ሰው በአእምሮ ካደገ በኋላ ራሱ ላይ መስራት ይችላል። ራሱን በመንፈሳዊ ሕይወት ማሳደግ ከቻለ የንስሐ ሕይወት ካለው በዋነኝነት ከሚስጥራተ ቤተክርስቲያን ሱታፌ ካለው ቃለ እግዚአብሔር ወንጌል የሚሰማ የሚማር ከሆነ ራሱ ላይ መመልከት ሲችል ራሱን መመልከት የምትችል ከሆነ ራሷ ላይ መስራት ትችላለች። ዋነኛ መገለጫውም እኮ ራሷ ላይ የምትሰራ ናት። ልባም ሴት ራሷ ላይ ትሰራለች። እና በእንደዚህ አይነት መንገድ ራሳቸውን ወጣቶች መስራት ይችላሉ። በተለይ በወጣቶች ሕይወት ላይ ዛሬ ላይ የምናየው ብዙ ፈተና አለ፣ ይታወቃል። ወጣቶች የተፈተኑበት ያለውን ወጣቶች ናቸው የሚረዱት በአንድም በሌላ ነገር። ግን በዚህ ፈተናዎች ውስጥ ግን ማለፍ ይችላሉ ራሳቸው ላይ መስራት ከቻሉ። ዋናውም ደግሞ ትልቁ ሚና ያለው ራሳቸው ላይ መስራቱ ላይ ነው። ራሳቸው ላይ መስራት ከቻሉ ይታለፋል። ሁሉም ሰው የወላጁ በመልካም አስተዳደግ ማደግ ሊጠቅም ይችላል። ነገር ግን በመልካም አስተዳደግ ባያድግም ምናልባት ጥቂት በሰማት ቃለ እግዚአብሔር ሕይወቱን ማነጽ ይችላል፣ እየበለጠ ማጎልበት ይችላል፣ ማንበብ ይችላል፣ መማር ይችላል። ስለዚህ በዚህ መንገድ ራሳችን ማውቃት ይቻላል እንጂ እንደው አንድ ምክንያት ብቻ አድርገን እንዳንወስደው ብዬ ነው። ከሰው ልጅ የዕድሜ ደረጃ መካከል አንዱ ብዙ ትጋትና መነሳሳት የተሞላበት ዘመን የወጣትነት ዕድሜ ነው። ከሌላው ጊዜ በተለየ አዲስ ነገሮችን ለማግኘት እጅግ ከባድና ውስብስብ የሚመስሉ ጉዳዮችን በድፍረት ለመጀመርና ለመሞከር ታላቅ ወኔና ድፍረት የምንጠቀምበት ዘመን የወጣትነት ዘመን ነው። የማወቅ የመመርመር ጉጉት፣ የማገልገል ልዩ ትጋትና ቁርጠኝነትን የተላበሰ ዘመን በዚሁ የዕድሜ ክልል ነው። አካላዊ፣ ማህበራዊ፣ መንፈሳዊና ብሎም ምጣኔ ሀብታዊ ለውጦች፣ ውስብስብ ፈተናዎች የተሞላበት ዘመን ቢኖር የወጣትነት ዘመን ነው። በተለይ በሴት ሲሆን ደግሞ በእጥፍ የፈተናው መጠን የሚከብድበት ነው። እውነት በሚመስሉ አታላዮችና አብረቅራቂ ቃላት ባላቸው ግለሰቦች የምትፈተንበት ነው። በመሆኑም ልባም ሴት የወጣትነትና የሥራ ኃላፊነቷን እንዴት ትወጣለች ስንል ጠይቀናል። በተለይ በወጣቶች ሕይወት ላይ ብናነሳው በተለይ ዛሬ ላይ ያሉ ወጣቶች በብዙ መንገድ እየተፈተኑበት ያሉ ነገሮች አሉ። በዋነኝነት በወጣትነት እድሜዋ ልባም ሴት ነገዋን ዛሬ ትሰራለች። ነገዋን ዛሬ የምትሰራ ናት ልባም ሴት ማለት ነው። ከዛ ባለፈ በአሉታዊ አቻ ተጽዕኖ ማትወሰ ዛሬ እህቶቻችን፣ ታናናሽ እህቶቻችን ሴቶች በጣም በብዙ መንገድ ተጽዕኖ ውስጥ እየወደቁ ያሉ በኩዮቻቸው ተጽዕኖ ነው። በብልጭልጭ ነገር እየተታለሉ በርካሹ ዝና በተለይ ይሄ ከማህበራዊ ሚዲያው ጋር ተያይዞ የመጣ ይሄ ርካሽ ዝነኝነት አለ። በዚህ ዘመን ላይ ርካሽ ዝነኝነት ነው የሚባለው እቺ ፖፑላሪቲ የምንለው ነገር ማለት ነው። በቀላሉ ሰዎች ያልተገባ ከሃይማኖት ከስነ ምግባር የወጡ ነገሮች አድርገው ታዋቂ የሚሆኑበት ዘመን ላይ ያለ ነው አይደለ? ስለዚህ እነዚህን ተጽዕኖች ሁሉ በወጣትነት መቆጣጠር የምትችል ከዛም አልፎ ተርፎ ደግሞ ወጣትነት ደግሞ ብዙ ጉልበት ብዙ አቅም ያለው ነውና በስራ ራሷን ማነጽ የምትችል መሆን መቻል አለባት። የምትኖረው ለስራ ሳይሆን ከሁሉ በላይ ለመኖር ሳይሆን የምትሰራው ለመስራት ሳይሆን የምትኖረው ለመኖር ነው የምትሰራው ልባም ሴት። አንዳንዶች ስራን በጣም ትልቅ ቦታ ሰጥተውት ሃይማኖታቸውን ሲያጎድላቸው ስለምንመለከት ማለት ነው። ስለዚህ ለመኖር ትሰራለች እንጂ ለመስራት አትኖርም። የምትኖረው ለሃይማኖቷ ከምንም በላይ ከሁሉ በላይ የምትኖርለት ዓላማ ያላት ሴት መሆን እንድትችል የምትኖርለት ዓላማ አለ። የምትኖረውም አንድም በሃይማኖት ጸንታ የእግዚአብሔር መንግስት ለመውረስ ነው። ትልቁ ዓላማውም ሊሆን የሚገባው እሱ ነው። ያን ደግሞ ለማግኘት የንስሐ ሕይወት ከዛም ከፍ ሲል ደግሞ ከሚስጥራተ ቤተክርስቲያን ሱታፌ ሊኖራት ይገባል። ከዛም ባለፈ ደግሞ ንጽህናን ቅድስናን ገንዘብ አድርጋ በመመላለስ ምናልባት የወደፊት እቅዷ ሐሳቧ በጋብቻ ተወስኖ ለመኖር የምታስብ ከሆነች ደግሞ ራሷን ለሚስትነት የምታዘጋጅ ናት። ወጣትነት አለ፣ የሥራ ሕይወት አለ በአንድም በሌላ እና ወጣትነታቸውን ነጋቸውን ዛሬ የሚሰሩበት ነው። ሲሆኑ አይደለም ያውቁት ዛሬ ነጋቸው እየተሰራ ነው፣ በአሉታዊም በአዎንታዊም መንገድ። ልባም ሴት ግን ነጓን ዛሬ ነው የምትሰራው። ነገ ላይ ሲደርሱ የሚያገኙት የተለየ ነገር የለም። ዛሬ የሚሰሩት ስራ ነው ነገ ላይ የሚመጣው። ስለዚህ አንደኛ በወጣትነት ዘመናቸው ያሉባቸው ተግዳሮቶች አሉ። በተለይ ወጣት ሴቶች ዛሬ ላይ በጣም በብዙ መንገድ እየተፈተኑ ነው ያሉት እናውቃለን። ነገር ግን እነዚህ ፈተናዎች ካልተሻገሯቸው ነገ ከነገ ወዲያ የሚኖራቸውን ህይወት ራሳቸው ከዚህ መገመት ይችላሉ። ስለዚህ እነዚህ ፈተናዎችን መሻገር ያስፈልጋል፣ መስራት ያስፈልጋል። ወጣትነት ጉልበት ነው፣ አቅም ነው። ያላቸውን አቅም ለመማር ለመስራት ሊጠቀሙበት ይገባል። ከዛ ባለፈ በዚህ እድሜያቸው ላይ የሚሰሩት እያንዳንዱ ስራ ለነገ ህይወታቸው ላይ ተጽዕኖ እንደምታመጣ ሊያውቁ ሊረዱ ይገባል። በዋነኝነት ደግሞ በመንፈስ ህይወታቸው ላይ መስራት ይጠበቅባቸዋል። አንድ ወጣት
ሴት የንስሐ ሕይወት ሊኖራት ያስፈልጋል። ከምስጢራተ ቤተክርስቲያን ሱታፌ ሊኖራት ያስፈልጋል። በመከራ ካህን ልትመላለስ ያስፈልጋል። ስለዚህ እነዚህ ነገሮች መንፈሳዊ ሕይወቷን በሚገባ በዚህ ዓለም ላይ ለቁመተ ሥጋ ከምትሰራው ስራ ጋር የሚጋጭባት ሳይሆን ሚስማማ አድርጋ መሄድ ከቻለች በሚገባ ነገ ከነገ ወዲያ የተሻለች ሴት መሆን ትችላለች ማለት ነው። አዝማናት ወይም ደግሞ ዘመናት በአራት ይከፈላሉ። ዘመነ ነፋስ አለ፣ ዘመነ እሳት አለ፣ ከዛ ባሻገር ዘመነ ማይ ወይም ዘመነ ውሃ የሚባል አለ። አራተኛውና የመጨረሻው ዘመነ መሬት ነው። የሰው ልጅ እድሜ በቤተ ክርስቲያን አስተምሮ በዚህ መልኩ ይገለጻልና ዘመነ ነፋስ የምንለው ቁጥሩ ከ1 እስከ 19 ያለው የልጅነት ብለን የምንለው ነው። ከ20 እስከ 40 ያለው ፋየር ኤጅ ወይም ደግሞ ምን ይላል ማቹሪቲ እና ሚድል ኤጅ የሚባል ነው፣ የወጣትነት። ለዚህ ሲያስረግጠው ምን ይላል ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ በጉብዝና ወይም በወጣትነት ዘመን ፈጣሪን አስብ ይላል። በጣም ከባድ ስለሆነ ነው። አሁን እዚህ በወጣትነት ዘመን ስናየው ልባም የሆነችው ሴት እግዚአብሔርን በመፍራት ትኖራለች። ቅድም እንዳነሳ ነው ንጽህናዋን ክብሯን ትጠብቃለች ማለት ነው። በጣም ከባድ ነው፣ ቀላል አይደለም። ስንፈጠር ንጹህ ሆነን ነው የተፈጠርነው። ስለዚህ ንጽህናችንን ለሚገባው ለተገቢ ነገር ነው መዋል ያለብን እንጂ ከዛ ከወጣን ተጠያቂም እንደምንሆን ማለት ነው። ጊዜዋን በትምህርት በጸሎት እና በጠቃሚ ስራ ታውላለች ማለት ነው። ለወላጆቿ ለአስተማሪዎቿና ለአለቆቿ ክብር ትሰጣለች ነው። ሰው ሁሉ ክቡር ነው። ሰብእሰን ዘክቡር ውእቱ ነው የሚለው ዳዊት ማለት ነው። ሰው ሁሉ ክቡር ነው። የሙስና የሚባለው መቼም የሙስና ትልቅ ትንሽ የለውም። ልክ የኃጢአት ትልቅ ትንሽ እንደሌለ ሁሉ ማለት ነው። እቺን ያደረኩት ከፍሬው ነው ከመረቆ ነው የሚባል አይደለም ማለት ነው። ከዛም ራሷን ስቲግማታይዝ የምታረቅ መሆን መቻል አለባት ነው። ሐሰትና ፍትህ መጓደልን ያው ታረቃለች ማለት ነው። ድሃ ተበደለ ፍርድ ተጓደለ የምትላል መሆን ያለው ስራዋን እንደ አገልግሎት እና እንደ አደራ ትመለከታለች። ሁላችንም ስራችን እኮ እንደ አገልግሎት፣ ሐኪሙ ስራው እንደ አገልግሎት ነው ማየት ያለበት። ከሰማይ አምላኩ አለ ማለት ነው። ጥበብን የሰጠው እሱ ነው። ዕውቀትን የሰጠው እሱ ነው። ስላነበበ ስለወጣ ስለወረደ ብቻ አይደለም ማለት ነው። ስለዚህ ጥበብን የሰጠውን እግዚአብሔርን ማገልገል መቻል አለበት ማለት ነው። አንዱን ታካሚ ረዳ ማለት ከዚህ በለጠ ምን አይነት አገልግሎት አለ? ምንም የለም ማለት ነው። ስለዚህ ይሄንን ማድረግ አለበት ነው። ከዛ ደግሞ አደራውን ትመለከታለች ማለት ነው። ለዚህ ነው አባቶች ምን ይላሉ? አደራ ጥብቅ ሰማይ ሩቅ ይላሉ ማለት ነው። አደራን መወጣት አለ። ማንኛውም ሰው በስራው ሲሰማራ አደራው እንደሚወጣ ነው ማሰብ ያለበት። ለከሌ ነው የምሰራው ለአንቺ ብዬ ለአንተ ብዬ ምን መባል የለበትም ማለት ነውና ሁለቱን ኮምፔር ኤንድ ኮንትራስት እናድርጋቸው። ወጣትነትና በስራ ህይወት ያለውን ነገር እነዚህን ነገሮች እናያለን ማለት ነው። እንደውም አንድ ጥቅስ ስናስቀምጥ እዚህ ላይ የምታደርጉትን ሁሉ ለሰዎች ሳይሆን ለጌታ እንደምታደርጉት ከልብ አድርጉት ይላል። ቆላስይስ ምዕራፍ 3 ቁጥር 23 ላይ ማለት ነው። ለእግዚአብሔር ነው የምናደርገው ብለን ነው ማሰብ ያለብን። አሁን ብዙ ጊዜ ስንመለከት ለሱ ነው እንዴ እንዲማር ለሷ ነው እንዴ እንዲማር ምን ስለሆነሽ ምን ስለሆነ ምናምን ይባላል። ግን ለእግዚአብሔር ነው የምናደርገው ማለት ነው። በጎ በሰራን ቁጥር አገልግሎታችንን ባበዛን ቁጥር ስራችንን ባሳካን ቁጥር እግዚአብሔርን ያገለግልና እግዚአብሔርን ምንድነው ያለውን ትእዛዝ እየፈጸምን መሆናችንን ያንንም ማስረገጥ አለብንና ሁለቱን በዚህ መልኩ ነው የምናየው። መንፈሳዊ ሴት ለባሏ ያላት ሚና እንደ መጽሐፍ ቅዱስ አስተምሮ ባሏን የምታከብር፣ በጸሎት የምትደግፍ፣ ጥበብ በተሞላበት አካሄድ ቤቷን በስርዓት የምትመራ፣ በትዳሯ ውስጥ የእግዚአብሔርን ሰላምና ፍቅር የምታሳይ እንደሆነች ተገልጿል። ግን ልባም ወይም ብርቱ ሴት ለባሏ ዘውድ ናት ይላል ምሳሌ 12:4 ላይ የሚገኝ ቃል ነው። ምን ለማለት ተፈልጎ ነው? እዚህ ዘውድ የሚለው የንጉስ ክብር ነው። ከዛ ደግሞ ልዕልና፣ ውበትና ክብረ ሞገስ የሆነ ምልክት ነው። እነዚህን በቁጥር ስናያቸው የባሏ ክብር ናት ነው የመጀመሪያው ማለት ነው። ዘውድ ናት ማለት ክብር ናት ማለት በመልካም ምግባሯ፣ በታማኝነቷ፣ በጥበቧና እንግዲህ ባሏን በማስከበር ረገድ አንድ የባሏ ክብር እንደሆነች እናያለን።
የአንድነት አየር መለያየት በበዛበት ሰዓት ያንን አንድነት ታመጣለች። ከልጆችም ሊሆን ይችላል፣ ከጉርብትናም ሊሆን ይችላል፣ ከዘመድ አዝማድም ሊሆን ይችላል። እያደገ ተዋረዱን ጠብቆ ማለት ነው። ስለዚህ ያንን ትጠብቃለች። ከዛ የቤቱ በረከት ናት እቺ ልባም ሴት ለባሏ ዘውድ ናት የተባለችው የቤቱ ምንድናት? በረከት ናት ማለት ነው። ምንድነው? በእምነቷ በጸሎቷ በትጋቷ ለቤተሰቡ መንፈሳዊም ሆነ ስጋዊ በረከት ታመጣለች። አይ አለቀኩ ምን ልንበላ ነው ስትል ይስተካከላል። የጎደለ የሚያስቸግረው በዋቃ ይሞላል ማለት ነው። በበረከት እንዴ ትላንት ጋግረን ብለሽ እጅሽን በአፍሽ እስክትጭኝ የተቸገርሽበት ነገር ይስተካከላል ማለት። ስለዚህ ለቤቱ በረከት ናት በመንፈሳዊ ማለት ነው። እድገቶች ይታያሉ። ቀጥ ብላ ታድጋለች ማለት ነውና ይሄ ነው የመልካም ስም ምክንያትም ናት ማለት ነው አይደል? ከመልካም ሽቱ መልካም ስም ይበልጣል ይላል ጠቢቡ ሰሎሞን። ስለዚህ ያ ብቻ ሳይሆን እንደውም እኮ ስብ ከሚባለው ምንድነው የሚሸተው? ስም ይሸታል። ከስብ ስም ይሸታል የሚል ነው። ስለዚህ ስም ይኖር በጥሩ ባህሪዋ ቤተሰቧን ታስከብራለች። ምን እሷ አሳዳጊ የበደላት የምትባል እንዳለች ሁሉ እቺ ደግሞ ዘውድ የሆነችው እሷን የፈጠረ እሷን የወለደ ምን አይነት የታደሉ ተብሎ ቤተሰብን እስከ ማስመስገን ደረጃ ትደርሳለች ማለት ነውና እነዚህ አሉ። እንደውም ከቅዱሳኑ መካከል በጣም ብዙዎች ቢኖሩም ከሰዓቱ አንፃር ቅዱስ ዮሐንስ አፈወርቅ እንደሚያስተምረን በእምነትና በምግባር የተጌጠች ሴት ቤቷን እንደ ትንሿ ቤተክርስቲያን ታደርገዋለች። ከዚህ የበለጠ ምናል ትንሿ ቤተክርስቲያን ማለት ነው ቤቷ ይሆናል ማለት ነው። አይሽ ሰላም ያለበት ፍቅር ያለበት በጎ ነገር የሚነገርበት ሁሉ የተትረፈረፈ ገብቶ የሚበላበት አብርሃማዊ ቤት ሳራይ ቤት ይሆናል ማለት ነው። አይሽ አለቀ ተብሎ የሚፈራበት የሚቸርበት ቤት አይሆንም ማለት ነው። ስለዚህ ይሄ ቀላል ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰና ይሄንን አስቀምጦታል ማለት ነው። ስለዚህ ልባም ሴት ለባሏ ዘውድ ናት ሲል ትንታኔው በጣም ሰፊ ነው። ቆንጸል አድርጊው ነው ያው ማለት ነውና ይሄንን ነው